ወላሂ እኔ 7 ዓመቴ ነው በየወሩ ብር ላኪ እንጂ ነይ ብሎኝ አያቆም እናቴም ብትሞት ነይ አትለኝም ብር ከላኩላት እኔን ድምጼንም መስማት አትፈልግም ይላል ኮሜንቱ ማለት ነው ይሄንን ኮሜንት ደግሞ ራህሙ ዩቲዩብ ጋር ነው ያመጣሁት ምክንያቱም ራህሚ ብዙ ጊዜ ጥሩ ነገሮችን ነው የምትሰራው በዚህ አጋጣሚ ሁላችሁም አበረታቷት ማለት ነው እዚህም ሆና ይሁን ጥሩ ነገር ስትሰራ አንቺ ችግር ነው የምትጠሪው አንቺ እንደዚህ ነው የምትይ ብዙዎቻችሁ ደግሞ እስከዛሬ ሰርተሽ እስከዛሬ እንትን ብለሽ ይሄ ነው ወይ ቤትሽ ይሄ ነው ወይ እንደዚህ አንድ ሰው በማንነቱ ባለው ነገር ማፈር የለበትም ወላሂ ምክንያቱም ሁላችንም ዛሬ ላይ ምን ኖረው የውሸት ኖሮ ነው ሁላችንም ማለት ነው ከሃስከፓ ግን ሀገር ገብተን ያንዳንዳችን ምን ላይ ነው ያለነው ምንድነው የኛስ እሚለው ነገር ብናይ የሁላችንም በጣም ዝብርቅርቅ ያለ ነገር ነው ሶ የሰውን እንትን ለማለት ባንሞክር እንደሚሰሩ ሰዎችን ደግሞ ማበረታታት ማጠንከር አለብን ማለት ነው ብቻ ታዋቂ ዩቲዩበሮችን ወለዱ ፈለጡ ሳይሆን እንደዚህ ጠንካራና ብርቱ የሆኑ ሰዎችን በቻልነው አቅም እናበረታታቸው ማለት ነው السلام عليكم ورحمة الله وبركاته ود ቤተሰቦቼ እንዴት ናችሁ ባይ ዘ ዌይ እኔ ከጀርባ ነው ማወራው ቪዲዮ ከስንት ወር የቆየ ቪዲዮ ነው ምክንያቱም ቪዲዮ ለመስራት ስላልተመቸኝ በቆየ ቪዲዮ ነው በድምጽ ያወራው ያለውት ባይ ዘ ዌይ ይሄን ኮሜንት ሳይ ወላሂ በጣም ብዙ አዘንኩኝ ማለት ነው ምክንያቱም እኔ አይቻለሁ ወላሂ ባለፈው እኔ ስራ ፈትቼ ቤት ሆኜ እናቴ ምን ክል እንደተጨነቀች ወላሂ ባለፈው ስራ ገብቻለሁ ራሱ ስላት ምንም አላመነችም በቃ በጣም ነው የተጨናነቀችው ማለት ነው ወይ እኔ ላይ አልመጣሽ ወይ ከኔ ያልሆንሽ እዛ ሆነሽ በቃ መበላ መጠጣ ምንም አልመሰላትም ምንም ወላሂ አልহামዱሊላህ ምንም ባይቸግርም እናት በጣም ነው እንትን ምትለው ኮሜንቱን ሳነበው ደግሞ ተቃራኒ ነው የሆነብኝ ማለት ነው ራህሚ ቤት ነው ያነበብኩት ኮሜንቱን ግን እስኪ ቪዲዮ ልስራበት ነው ያልኩት ወንድም እህት ዘመድ ምን ሊል ይችላል ግን እናት ደግሞ እንዴት የልጇን ድምጽ መስማት አትፈልግም እኔ እንጃ የእንጀራ እናቷ ነው እንዳለ እናቴ ነው ያለችው ኮሜንቱ ላይ እናት ደግሞ ልጇን እኔ ወላሂ በቃ ምንም ነይ ነው የሚሉኝ ወረበል ካባ በደወልኩ ቁጥር ነይ በቃ ነይ ነው የሚሉኝ ነይ እኔ ራሱ ወላሂ ቢሰከልኝና ቢመቻቸልኝ በቃ እንደ ሁሉ ነገር ቀርቶብኝ ዝም ብዬ በሄድ ላለው ግን መሄድ ማይፈልጋለ ብዬ አይደለም እዚህ ጋር በነገራችን ላይ በዚህ አጋጣሚ ለድምጼ መነፋነፍ በጣም ይቅርታ ትንሽ ተዘጋግቷል ድምጼ ማለት ነውና በጣም ከባድ ነው በነገራችን ላይ ምክንያቱም እንዴት እናት ብር እኔ እንጃ ወላሂ እኔ በግድ ነው እንደው ምን ቸግራችኋል ያው ስለማቅ በቃ ጠይቃችኋለሁ እንጂ ይሄንን ላኪ ይሄንን አምጪ እነሱ አይሉኝም ግን እኔ ቀልቤ ስለሚያቅ መጨከን ዝም ማለት አልችልም ጠይቃችኋለሁ በደወልኩ ሰዓት በቃ አጣራለሁ እንጂ እነሱ ይሄ ቸግረናል ይሄ ጫርሶ አልቆብናል ይሄ እንፈልጋለን ምናም ብሎ አይጠይቁም እኔ ግን ጠይቃችኋለሁ በቃ ከጠየኩ ደግሞ በግድ ከጠየኩ ይነግሩኛል እንጂ እንደዚህ ብር ላኪ ምናም ብሎ ወላሂ አንድም ቀን እንደዚህ እንትን ብሎኝ አያቆም አልহামዱሊላህ ባይዘው የሁሉም ቤተሰብ ሊለያይ ይችላል ግን እናት ደግሞ የሁላችንም እናት እኔ ስስለው አንድ እናት ናት ብዬ ነው ማምነው ማለት ነው ምክንያቱም እናት ምንም ቢሆን በቃ በልጇ እንደዚህ እንትን ትላለች ብዬ አላስብም ለሁላችንም ደግሞ አላህ ሂዳያ ይስጠን መጨረሻችንን ያሳምርልን አንቺም ደግሞ ያው ይሄ የደውሊያ መንቅ እንትን ነው የመንቂያ ደውል ነው ለእናት ምንም ቢደረግላት ምንም ቢሰራላት አይከብድም ምክንያቱም እናታቸው የሌሉ ሰዎች አንዴ እናቴን አግኝቼ ባደርኩላት ብሎ ነው የሚመኙት ማለት ነው እኔ ሳደርግላቸው ራሱ አንቺ ነደከምነሽ ምናም ብሎ በጣም እንትን ሲሉ እኔ እኮ ለእናንተ መሰጣችሁ ነገር ምንም አይጎድልብኝም እንደውም ይጨምርልኛል ብዙ ሰዎች እኮ አባቴን አግኝቼ በሰጠውት እናቴን አግኝቼ ባስደሰትኳት ይላሉ ስለዚህ እኔ ለእናንተ ባደርግ ራሱ ምንም እንትን አይልልኝም አይጎድልብኝም ብዬ ነው እንትን ምላቸው ማለት ነውና ስደት መቼም አይሞላም ወላሂ ስደት መቼም አይሞላም በቃ ወንፊት ላይ ውሃ ብታፈሱ ዝም ብሎ እኮ ነው የሚወርደው የስደት ኑሮ ልክ እንደዛ ነው ሊመስላችሁ ይችላል ምንም አያልፍም ምንም ሁሉም ነገር የሚሆነው በሀገር ነው ምክንያቱም አገራችን ኖርማል ኖሮ ነው የምትኖር ኖርማል በቃ ያኔ ሪል የሆነ ነገር ነው እዚህ ግን ሁሉም ነገሩ የውሸት ስለሆነ
በጣም ከባድ ነው ስለዚህ እባካችሁ ይሄን ላደረኩ ሚለው ነገር ሁላችንም ጋር አለ ግን በቻላችሁ ያክል በቃ ለመቁረጥ ለመወሰን እኔ አሁን ራህሙ ቪዲዮን ሰምቼዋለሁ ቪዲዮዋን ቆርጬ ማምጣት እንትን አላልኩም ሁላችንም አሁን ላይ እንትንላል ብዙ ጊዜ ስንደውል ብዙ ቤተሰቦች እንገናኝ እንዲኮ ሊፈጠር ይችላል እንባላለን ያ ነገር ቢፈጠር ግን እኛ ሁሌም ጸጸት ነው ውስጣችን መቼም አይረጋጋም በቃ ያንን ነገር ባሰብን ቁጥር ሁሌ እንቆስላለን አመትም ቢሆነው ወላሂ የቆየም ያለፈም ነገር ቢሆን ሁሌ ባሰባችሁት ሰዓት ትቆስላላችሁ ስለዚህ አላህ ከእንደዚህ አይነት መከራ ስቃይ ይጠብቀንና ቤተሰቦቻችን እድሜያቸውን አርዝሞ አላህ በሰላም በደስታ በፍቅር ከነሱ ጋር ያገናኘን ማለት ነው የሞቱት ደግሞ አላህ ጀነተል ፊርደውስን ይወፍቃቸው እኔ ወላሂ ሳንገናኝ ምናምን ሲሉኝ ማለት ነው ውስጤ በጣም ነው የሚጨነቀው ምክንያቱም አላህን ፈራዋለሁ እና አላህ እንደ ሰው አይደለም የቀሩት ቤተሰቦቻችንን አላህ በሰላም እድሜያቸውን አርዝሞ እኛን የሚያሰብነው ተሳክቶልን አላህ ለሀገራችን ያብቃን ማለት ነው ቤተሰቦቼ አላህ ከናንተ ጋር ይሁን አብሽሩ በርቱ እንደገና ደግሞ እንደዚህ ሀገር ገብቶ ቪዲዮ የሚሰሩ ሰዎችን በቃ በቻላችሁ ሼር አድርጉላቸው ምርጥ ኮሜንት በርቺ ጠንክሪ እንጂ የሆነ ቅስም የሚሰብር ኮሜንት ያልሆነ ነገር አትጻፉ ምክንያቱም ለሚሰራ ሰው መጥፎ ነገር እንትን ነው የሚሆንበት እንቅፋት ይሆንበታል ወደ ኋላ እንዲንሸራተት ያደርገዋል መልካም ነገር ስትጽፉ ደግሞ እንዲበረቱ ጎበዝ እንዲሆኑ እንዲጠነክሩ ያደርጋቸዋል ማለት ነው እና በቻላችሁት ያክል መልካም ነገር ለማድረግ መልካም ነገር ለመስራት ሞክሩ የሚሰሩትን ሰዎች ደግሞ አበረታቷቸው አጠንክሯቸው ጎበዝ እንዲሆኑ ቡርቱ እንዲሆኑ ጠንካራ እንዲሆኑ ከጎናቸው ሁኑ በተረፈው ግን ሁላችሁንም እወዳችኋለሁ አከብራችኋለሁ ባላችሁበት የጀሊሉ ሰላም በእናንተ ላይ ሁን ሼር ላይክ ማድረጋችሁን አትርሱ ወሰላሙ አለይኩም ወራህመቱላህ ወበረካቱ የኡስታዝ ስልክ እየገባብኝ ስለሆነ ማቋረጥ አለብኝ ሰላማችሁን ፈልጋለሁ ባባይ